ገና ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉ መልካም፣ ሁሉ ሰላም ነው። ዛሬ ቁርስ ልሰራ ፈለግኩና ትንሽ ዘይቱን ያደረግኩና ከዛ በኋላ የተከተፈውን ስጋ እንደምታዩት እንደዚህ ያደረግኩኝ የተከተፈ ስጋ ጨመርኩኝና ከዛ ትንሽ እንትን ሲል ትንሽ ቀነስ ስላደረግኩና ከዛ ትንሽ ዘይት አንስቷል። ያው ቅቤ ስለሌለ ወደ ኢትዮጵያ ስንገባ በቅቤ እንበላለን ብዬ ነው። ከዛ እንደዚህ ካደረግኩኝ በኋላ እኔ በደንብ ሲበስል አልወድም፣ ለብ ለብ ሲል ነው የምወደውና ከዛ እዚህ ጋር የተካተቱት እቃዎች አሉ። ቀይ ሽንኩርት ነው። ቀይ ሽንኩርት እንደዚህ ጨምርበታለሁ። ብዙም ቀይ ሽንኩርት አልወድም ሲበዛ ጥብስ ላይ። ከዛ በኋላ ደግሞ ትንሽ ጊዜ በቀይ ሽንኩርት እንደዚህ እናደርጋለን። ያው ዛሬ እንግዲህ ቁርሴን ጥብስ ልብላ ብዬ ነው። በጣም ይቅርታ ማለት ነው። እና እንደዚህ ከሆነ በኋላ ከዛ በኋላ እንደገና ትንሽ እኔ ነጭ ሽንኩርት ወዳለሁ። ነጭ ሽንኩርት ባይዘዌ በጣም አሪፍ ነው ለልብ ለምናምን በጣም ይጠቅማል። ቢያንስ በቀን አንድ ጊዜ ነጭ ሽንኩርት መብላት አለብን። ለልባችን በጣም ጥቅም አለው። ከዛ ትንሽ ነጭ ሽንኩርት ጣል አደረኩኝ። እኔ ወዳለሁ ጥብስ በነጭ ሽንኩርት ማለት ነው። ከዛ በኋላ መጥበሻው ብዙ እንዳይራሰብ እንትን እንደዚህ እናደርጋለን። ለቀረን ጣዕምም ይኖረዋል። እንደዛ ካደረግን በኋላ ከዛ ትንሽዬ ደግሞ ጨው እንጨምራለን። እኛ ቤት ጨው ነጭ አይደለም ይሄን ያለ ቀይ ጨው ነው። ከዛ በኋላ እሱን ከጨመርን በኋላ ከዛ ትንሽ ትንሽ ቁንዶ በርበሬ ጣል እናደርግበታለን። ቁንዶ በርበሬ ትንሽዬ ብዙም ባይሆን ትንሽ ለጣዕሙ። ከዛ በኋላ ላይ ደግሞ እነዚህን ምንድነው የሀገራችን ቃሪያ ትንሽ አለ፣ ግን ይሄ ግን የፈረንጅ ቃሪያ ነው፣ ቀይ ነው። እሱን እንጨምራለን ለከለር። ከዛ በኋላ ይሄ ደግሞ አረንጓዴ ነው ለከለር። ከዛ ይሄ ደግሞ የሀገራችን ነው። ትንሽ ይቆይ የሀገራችን ቃሪያ ማለት ነው። ኢየሱስ አንተነ የሕይወቴ ጤዛ። ይሄ ደግሞ የሀገራችን ቃሪያ ነው። ጨመርኳት። እውነተኛ ወዳጅ የነፍሴ ጠባቂ ሃሌሉያ ኢየሱስ። ከዛ በኋላ እንደዚህ ካደረግን በኋላ እኔ እንትኑን አወጣዋለሁ። እንትን ልጨምር ስለፈለኩኝ ማለት ነው። ምንድነው መጥበሻውን አወጣዋለሁ። ትንሽ እንትን ጨምርበታለሁ ላዩ ላይ ማለት ነው። ቺዝ ጨምርበታለሁ። ስለዚህ መጥበሻውን ለቅሜ ያወጣዋለሁ ማለት ነው። አልፈልገውም መጥበሻው እንትን ደስ ስለማይል ማለት ነው። እውነተኛ ወዳጅ በነፍሴ ጠባቂ። መጥበሻው እንደዚህ ተለቅሞ ወጣ። ከዛ በኋላ ከዛ ደግሞ ምን እናደርጋለን? ያው እንግዲህ በዳቦ ስለምበላ ዳቦ ውስጥ አድርጌ ነው እንደ ሳንዱች ልጠቀም ስለፈለኩ ነው። ቺዙን በእጅ ላለመንካት ነው። ከዛ ትንሽ ቺዝ ላዩ ላይ ነስነስ እናደርጋለን እንደዚህ ማለት ነው። ትንሽዬ ቺዝ ነስነስ እናደርግና ከዛ እንትናችንን እናነሳዋለን። ይሄን እናነሳና እስኪቀልጥ እንጠብቃለን ማለት ነው። አንዳንድ ጊዜ ራሳችንን መጠበቅ አይከፋም። ስራ ብቻ ሳይሆን መብላትም ጥሩ ነው። የበላ ሰው ያው እንግዲህ ሁሉን ይችላል ብዬ ነው። እንደዚህ ቺዝ እናደርግና ከዛ ይህንን በዚህ በቺዝ እንትን ያለውን እንትን ቀለጥ እስኪል እንጠብቀዋለን ማለት ነው።
ከዛ ቺዙ እሱ እንዲቀልጥ ምን እናደርጋለን? ትንሽዬ ከደን እናደርጋለን። ትንሽ ከደን እናደርግና ቺዙ እንዲቀልጥ ከዛ ያመስግኑት ሃሌሉያ የእግዚአብሔር ባሪያዎቹ ያመስግኑት ኢየሱስ ይገባልና ተገብቶሃልና ሃሌሉያ። ቺዛችን እንዴት እንደቀለጠ በኋላ ይሄንን ደግሞ ምን እናደርጋለን? ጋዛችንን እናጠፋለን። ስራችንን ጨርሰናል። ከዛ በኋላ እዚህ ጋር ደግሞ ይኸውላችሁ ዳቦ ተዘጋጅቶ ተቀምጧል። የተዘጋጀ ዳቦ አለ። ከዛ እንደ እንትን ስለሆነ ትንሽ ማዮኔዝ ያላ